በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እመቤታችን የቅድስት ድንግል ማርያም ጸሎት መጸለይ እንጀምራለን። የዕለተ ዓርብ መጽሐፈ አልቃኖ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ ከነቢያት ማኅበር ሁሉ ጋር ወደ እኔ ነይ። ከአንደበታችን የወጣውን የምስጋና ኃይል ቃል ልብ ታሳርቂልን ዘንድ ድንግል ሆይ የቃል ኪዳን ከአንቺ የሰው መሆኑ ሥጋ መልበሱን ጽንፍ እስከ ጽንፍ አስተማሪ በልጅሽም ዕርፈ መስቀል የአሕዛብ ምድር ካደረሱ ቃላትም ድል በምድር ሁሉ ከዘሩ ሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅነትሽ መከራ ከተሸከሙ የሰማዕትነታቸውንም ከተቀበሉ ሰማዕታት እርሳቸው ሁለቱ ለዕዳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማኅበር ጋር ደግሞ በሌሊት ወደ እኔ። ድንግል ሆይ በማመንዘር እድፍ ልብሳቸው ካላሳደፉ ለመንፈስ ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍጹማን መነኩሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ በየጊዜው በየሰዓቱ ምስጋና ቅዳሴ ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከመምህራን ጋር ሁሉ ወደ እኔ ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጪ እወዳለሁ። ይልቁንም ከእኔ ከማኅሌታዊ አባትሽ ከዳዊት ጋር ብትመጪ እፈቅዳለሁ። በተቃጠለ ፍቅር ስለ አንቺ ይጮኻልና እንዲህ ሲል በጽዮን ለሚያድር ለእግዚአብሔር ምስጋና አቅርቡ፣ ሥራውንም ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቧት፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ። ታላቁም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ማርያም ያህል የከበረ ሥርዓትንም ሸክም ተሰራን። በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ ቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን ለእስራኤል በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት ቀኖናና መጽሐፍ። ስለዚህ እንዲህ አለ፣ ሸክማችሁንም ትካፈላላችሁ፣ የሚመጣውም ትውልድ ትነግሩ ዘንድ ባለጊዜው ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው እግዚአብሔር ተወለዱ እንጂ ሰው ፈቃድ ከሥጋዊ ፍትወት ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ አምላክን በሥጋ የወለድሽ ከትንሽነቴ ጀምሮ ተስፋ ያለኝ አምባዬ፣ መጠጊያ፣ ጉልበቴ፣ የመድኃኒቴ ሽቱ ብልቃጥ፣ የመመኪያ አክሊሌ፣ ክብሬ፣ ገናናነቴ፣ ራሴ ከፍ ከፍ ማያ ሆይ በክርስቲያን ሥርዓት ጠብቂ፣ በክርስቲያናዊ ሃይማኖት አጽናኘኝ። ክርስቲያን አድርጌ ክርስቲያናዊ ልባዊ ምስጋና በክበብ ትስብእት በመንፈስ ቅዱስ በመጣ ጊዜ ክርስቲያን ሁኜ ልገኝ። የኃጢአት ስርዋን በእኔ ላይ ንቀይ፣ ጠጫፎቿ በሥጋዬ ላይ እንዳይረዝሙ ከሥጋዬም የሥጋዊ ፍቃድን ግን ቁረጪ። እሾህ አሜከላ በላይ እንዳትበቅል ነፍሴን የምታስንቃትን ወደ ጥፋትም ወደምታደርሰኝ የዚህ ዓለም ማዕማር ፍቃድ አጥፊ እንድጎዳም አትይኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከቀንበሩም በታች እንዳልጸመድ አድርጊ። የሚያጣላ የሚያስት መንፈስ እሱ ነውና ለጊዜው ኃጢአት ያማረ የተወደደ አስመስሎ ያሳያል። ሥጋዊ ፈቃድ በልቡናውን ያከናውናል። መራራውን ጣፋጭ፣ ጨለማውን ብርሃን ያደርጋል። ኃጢአት ሰርቶ ከፈጸሟት በኋላ ግን እርሱ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህን መስተዋድድ እፈራዋለሁ፣ ይከሰኛል ብዬ እዚህ የማሳት መንፈስ ፈቃድ እንዳልሰራ አድኝኝ። ኃጢአት ሳያሰራ አስቀድሞ አድኝኝ፣ ሳልሰራ አስቀድሞ አድኝኝ። ሳያጣላኝም ከልዑል ፊት ኃጢአቴን አስተስርይልኝ። ቢያጣላኝ በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላኝን የሚከራከረኛልና። ነገር ግን ፍቅርሽን በልቡና ያለመጨመር አሸናፊ ለእግዚአብሔር ክብር ምስጋና ይግባው። ስሙንም ምስጉን ቡሩክ ይሁን። ወይን ከውሃ እንዲቀላቀል አንዱንም ከአንዱ ሊለይ እንዳይቻል፣ እንዲሁም ደግሞ በፍቅርሽ ልቦናሽም ከፍቅርሽ ተዋህዶ ኃጢአት ቁስል የነፍሴን መግል ያለ አንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና። ኃጢአት እንዲበልጥም ተረዳ።
ንጽሕናሽን ደግሞ ከቅዱሳን ሁሉ ንጹሕ እንዲበልጥ እንዲበዛ አወቀ። ስለዚህም ፍቅርሽን በልቡና ያጨመረ ጽኑ ቁስል ያለ ጽኑ እጹብ ድንቅ መድኃኒት እንዳይጠ እግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠብልቅ። ስለዚህ አንክሮ ይገባል። ደግነቱና ይቅርታውን ማን ይናገራል? በኃጢአት ቁስለኞች ፊት መድኃኒት አዘጋጅ ተቀብተው በእሱ እንዲድኑ ነው። በኃጢአት በቆሰሉ ፊት ሕይወት መድኃኒት ሽቱ አዘጋጅ በእርሱ ተሻለው ከመከርፋት እንዲድኑ ነው። የሕይወት ውሃ አዘቅት ካመለከተ ወደ እርሷም ሂደው በእርሷ የመነጨ የንጹሕ ውሃ ተረጭተው ታጽበው እንዲድኑ የምድር ኃጥአን ሁላቸውም ወደ ቅድስት ድንግል ኑ። በእርሷ ስጦታ ጻድቃን ትሆኑ ዘንድ ልባችሁን ያደፉ ሁላችሁም ወደዚች ቅድስት ምንጭ ይቅርታ ውሃ ወደምትፈስ ልብሳችሁንም በልጇ ወደ ምጠቡ ለሰማዩ ሙሽርት ዝግጁ ትሆኑ ዘንድ ድውያን ሥጋ በሁላችሁም ወደ ድንግል ኑ። በጸሎቷ ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭ ከእሷ ትቀዱ ዘንድ ያማረ የተወደደ የጥበብ ምክር ያገኙ ዘንድ ድንግል ሆይ እኔን አመንዝራነት እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የእኔን ስህተት ያንቺን ማማለድ የልጅሽን መታገስ እናገራለሁ። ድንግል ሆይ የእኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያቸንፈኝ በእኔ ላይ ይመኛል ይሻል። ይቅርታን የሚያደርግልኝ ልጅሽ ለምኘው በእኔ ላይ እንዳያሰለጥነው ጸሎቴም የሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚዋጋ ጦር የጎን አጥንትም እንደሚሰብር እንደሚያቆስልም ይሁን። ዳግመኛም እንደ ሰይፍ የሚቆርጥ እንደ ጠገራ የሚያስነጥቅ ይሁን። ጠላቴን ይህን አይቶ የሸሽ ከኔ ጋር ለመቃረን እንዲህ አደባም ተንኮሉ ይጥፋ። መንገኑም ላልጫ ይሁን። የኃይሉን ብርታት ልምሾ ይሁን። የሚጽናናብኝ ተስፋ ያገኝ። መሃይምና በጥሏ የሚያድፉባት ታላቂቱን የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትመነጭ የሰማይ ደመና ብርሃን የሚጋርደሽ በቤተ መቅደስ ያደሽ አስቀድሞ ልዑል እግዚአብሔር የከለለሽ ከእስራኤል ወገን የምትሆኝ ቡሩክት ፍሬ ሆይ ቡሩክት ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻገሪያቸውም ለማለዘብ ከራሱ የመለኮት ቅቤ የሚፈሰው እርሱ ከአንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአት መሻገር በልጅሽም መለኮትነት ቅቤ ለዚህ ቢለይ በእርሱ ላይም ደግሞ ደም ግባቱ እንዳገኘ በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ ያለ ዘራ ያለ ሩካቤ ያለ አካላዊ ቃል የወለድሽ ከማር መፈጠሪያ ከሰፈፉ ውስጥ እንዲወለድ የንብ ልጅ እጩ ከሰፈፉ ውስጥ በንቡ ዜማ ጩኸት ነውና፣ ማርም ደግሞ ከሰፈፉ ይቀዳል። የክርስቶስም ከአንቺ መወለድ እንዲህ ነው። መልአኩ ቅዱስ ገብርኤል እንዲህ ብሏልና፣ ጸጋ ክብር የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። ከእግዚአብሔር ከሥጋሽ ጋር ነፍስን ነስቶ እንደ አካል እንደ ባህሪ ሆኗልና ከሴቶች ሁሉ የተባረክሽ ነሽ፣ እግዚአብሔር ዘንድ ባለሟልነት አግኝተሻልና። እነሆም ልጅሽ ትወልጃለሽ፣ ስሙን ኢየሱስ ትዪዋለሽ። አንቺም ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንደምን ይሆንልኛል? መልአኩም እንዲህ አለች፣ መንፈስ ቅዱስ በላይሽ ይመጣ፣ የኤሎሄ ኃይል ይጋርድሻል። በገብርኤል አንደበት ያብ ቃል በጆሮሽ ተሰማ። ስለዚህም በሰፈፉ ተመሰልሽ፣ ቃል በመስማት ጸንሰሻልና። ስለ ንብም ክንፍም መንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሰራው ማር ከቅዱሳን ነቢያት ቀላበበ። የተቀሰመ ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱ ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም እንደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገር ነባቢ በግ በማሙ ጊዜ በወጉ ፊት አፉን ያልከፈተውን የወለድሽውን ድንግል ሆይ ለምኝልን። ልጅሽ በደሙ ይዋጀን፣ እኔን እንዳልጎዳኝ በልጅሽ ፊት የተናቅሁ እንዳልሆን ለሰይጣንም የተሰጠው ለአጋንንትም የተገዛው እንዳልሆን የመስማት የሰራዊት በላይ እንዳይመኩ በቤልሆሮም መናፍስት እንዳይሳለቁብኝ የእኔንም መውደቅ የሚወዱ ሁሉ እርሳቸው ወደቁ ይሁኑ። ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሳቆሉ ይሁኑ። እኔ
ባሪያሽ ግን ከክፉ ከፍ ልበል። እርሳቸው ይፈሩ ይጎሳቁሉ፣ እርሳቸውም ቸርነት ለእርሳቸው ቸርነት መናቅ ይምጣባቸው። ለእኔ ክብር ባለጸግነት ይሁን፣ ለእርሳቸው ማፈር ፊት ማጥቆር። ለእኔ ከፍታ ለባለሟልነት ከእግዚአብሔር ዘንድ፣ እርሳቸው አበር ቸነፈር እብል ማጣት። ለእኔ ጥጋብ መውደድ ተድላ ደስታ ይሁን። በዕብራይስጥ ማርያም የተባልሽ የተመረች ድንግል እመቤቴ ማርያም ሆይ እግዚአብሔር የመቅደሱ ተራራ በእስራኤል ልጆች ፊት እንደ እሳት ነበልባል ሲነድ በላይዋ ሲያበራ የታየባት ደብሩ ይመስላል። ብርሃን እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔር ይመልስለታል። የእስራኤል አምላክ የምስጋና ብርሃን በላዩ የታየባት ድንኳን እግዚአብሔር ከሰው ጋር ባደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባት አይቶ ከዚያውም ሐውልትን ያቆመባት ዘይት የፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያደረጋት ምድር ርስት የተመሰገነች የተወደደች ጥጎቿ ብረት የሆኑ ከተራሮች ብረት የሚያከማቹባት አንቺ ነሽ። የእስራኤል ልጆች በውስጧ ፍሬ የቆረጡባት የቆላ ወይን ሐረግ በባሌ ጢቆፍ የተሸከሙላት አንቺ ነሽ። ይኸውም የድንግልናሽ ፍሬ ኢየሱስ ክርስቶስ ነው። እግዚአብሔር እግሮች የቆሙባት የኮሬብ ቦታ አንቺ ነሽ። ከዚያም ማለት ድንጋይ አለ፣ የጣፈጠ ውሃ 12 ምንጭ የሚፈስበት ሕዝቡም ለጽማቸው የሚጠጡት ሲሄዱ ከእርሳቸው ጋር የሚሄድ ድንጋይ ግን ክርስቶስ ነው። ኢሉፍሊ የወረደች የእስራኤል አምላክ ታቦት በዚያ ዳጎን የጣለች በጣዖት የሚያመልኳትንም የቀሰፈቻቸው በወጣችም ጊዜ ከዛጦን ሰዎች ከሳቸው የተቀበለች የእስራኤል አምላክ ታቦት አንቺ ነሽ። ከካሳዋም ጋር የእንቦሳ ባላቸው ላሞች ላይ ጭነው የላኳት የእስራኤል እግዚአብሔር ታቦት የወርቁንም የባጫቸውን የወርቅ ምሳሌ በሳጥን አድርጎ በሰረገላ ጫኑ። ሰሎሞን ያሰራት ቤተ መቅደስ በጉልላቷም ያስጌጣት ቤቱ እንጨቱንም መድረኩንም ናሱንም በወርቅ ለበጠ። በውስጧ 10 ኪሩቤል አሳለ። ቁመቱ 20 ክንድ ነው። ክንፉ 15 ክንድ ነው። በአንዱ ናሱ ይነካ ነበረ። የሁለተኛው ክንፍ ወደ ላይ የተዘረጋ ነበረ። እንዲሁ ሁለተኛው በወዲህና በወዲያኛ ነው። ክንፋቸውን በቀስት ቅዱሳን ርስተ ቅዱሳን ቤት ላይ ይነካካ ነበር። ለካህናት ለመንግስት የተሰራች ካህናት ከንጉሱ በቀር ማንም የማይቀርባት ማንም በእጁ ያልቀመማት የዕረፍተ ሽቱ አንቺ ነሽ። ይህችም ማንም እንዳይቀባት እግዚአብሔር ከለከለ። እንዲህ ሲል እንዲህ ያለውን ሽቱ የተቀባ ቢኖር ሞት ይፈረድበታል። ዕረፍተ ሽቱ አንቺ ነሽ። ስጋሽም የተቀባው ኢየሱስ ክርስቶስ ነው። ክርስቶስ ማለት ቅቡ ማለት ነውና ቄርሎስ እንደተረጎመው የምስክሩ ድንኳን ቅቤ ማንም እንዳይቀባው እግዚአብሔር እንደከለከለው ከንጉሱና ከሊቀ ካህናቱ በቀር ማንም ያላገኘው እንዲሁ ደግሞ በሕቱም ድንግልና መወለድ ከአብ ቃል በቀር የተከለከለ ነው። የተከለከለ ነው። ንጹሕ ክህነት ፍጹም መንግስት የእርሱ ብቻ ነውና ትንቢት መንግስት የመላች ከሲኦል ቤት የራቀች ወደ ዳዊት ቤት ያረፈች የሳሙኤል የሽቱ ብልቃት አንቺ አካላዊ ቃል ከእርሱ ዘር ሰው ሆኗልና። ርኩሰት የሌለብሽ ሙሽራ ሆይ ዕዳ በደል የሌለብሽ ንግሥት አንቺ ነሽ። እማልዳለሁ፣ በገናናነትሽ እማጸናለሁ። የ12 ዓመት ታናሽ ብላቴና ሴቶች ሰማይና ምድር የማይወስኑት በወሰነው ሆድሽ እማጸናለሁ። ዓለምን ሁሉ የመላ እርሱም 9 ወር ከ5 ቀን በተሸከመው ማኅፀንሽ እማጸናለሁ። በመወለድም ማኅተም ባልተለወጠ ድንግልናሽ ኃይል ሥጋ የለበሰ ፍጥረት ሁሉ የሚያሳድገው እሱ ባሳደገው ጡትሽ ወተት እማልድሻለሁ። ፈረሶቿን የሚያደላድል የሕይወት እሳት ሰረገላ የእሳት ነበልባል አደረገ። እርሱ ባቀፉት ጉልበቶች የማይዳሰሰው እሳት ያለ ጉጠት በዳሰሱት ቅዱሳን እጆችሽ እማልዳለሁ። ከገሊላ ንጉሥ ከሄሮድስ ፊት ከልጅሽ ከወዳጅሽ ጋር ስትሸሽ መንገድ በመሄድ በደከሙት ቡሩካን እግሮች በአዳም ፊት የሕይወት መንፈስ ያሳደረበት እርሱ በሳሙት ከንፈሮችሽ እማልድሻለሁ። ልጅሽን ወስደው እንዳይገሉት ከሄሮድስ ሰራዊት ፈርተሽ ስለ ልጆችሽ መራራ ለቅሶ ባለቀሱ ዓይኖችሽ እናቴ እማማ በማለት በታናሽ ብላቴና አንደበት በሕፃን አንደበት ሲያጫውትሽ የሚጣፍጠውን ነገሩን በሰሙት ጆሮችሽ እማልዳለሁ።
የንጹሕ ድንግልናሽን አበባ የሚሆነው የባህሪ ልጅ ልብሱ ሽታ ያፉንም መዓዛ ባሸተተው አፍንጫሽም በሽቱ ሁሉ የሚበልጠው የሰውነቱ መዓዛ ባሸተተው ጽጌረዳም በሚቀላው ፊትሽ ማልዳለሁ። እንደ ብልዴ በጠራው መልክሽ ብርሃኑ እንደ መላ እንደ ፀሐይ በሚያበራው ያማረ የተወደደ ሽቱ የፈሰሰውን ፊትሽን አንጥረኛው የሰራዊት የሰራው የወርቅ ዘንግ በሚመስለው አንገትሽ እማጸናለሁ። በተከፈከፈው ፀጉርሽ ጥቁረቱም የሐር ነዶ በሚመስል ኪሩቤል ክንፍ የሚጋረደው እንደ ልዑል እንደ በረድ በሚነጻ ወተት የፈሰሰበት የሚመስለው ጥርስሽ እንደ ሰኔል እንደ ዝግባ በሚመስለው ቁመትሽ ማለዳለሁ። በቅድስናሽ ልብስ በድንግልናሽ መጎናጸፊያ የሆነ ሐረግ በተሳሳበት ወርቅ በተለጠፈበት በአባትሽ በዳዊት ወገን በእስራኤል ደናግል እንዲህ ይለብሳሉ። አባቶች ባለበሱሽ ልብስ እማጸናለሁ። ከሽቶ ሁሉ በሚበልጥ በልብሶችሽ ሽታ ከምድር በዳ ባይልቅ እጹብ ድንቅ ሽታ በሚሸት በአፍሽ ትንፋሽ ከማረ ከወለላ በሚጣፍጥ አፍሽም ለዓለም ሁሉ ፍብ ጥቅም የሆኑብሽ የተባረክሽ ፍሬ አንቺ ነሽ። በአፈሩ በአባትሽ በኢያቄም ጉልበት በእናትሽ በሐና ማኅፀን እማልዳለሁ። በከደነሽ በእግዚአብሔር ጥላ ልጁን ማደሪያ ትሆኚ ዘንድ ባጸናሽ ተጋረደሽ በመንፈስ ቅዱስ ክንፍ የወልድ ማደሪያ ትሆኚ ባነጻሽ ባለመለወጥ ባለመመለስ ቃል ካንቺ በመወለዱ እማልዳለሁ። ድንግል ሆይ ማሰሪያ ሳይቆረጽ ካንቺ በመወለዱ በጎል በመጣሉ በጨርቅ በመጠቅለሉ በጎል ከእርሱ በተሸከምሽበት በጀርባሽ ባዘልሽበት ሰው ጉልምስና በሰው መጠን ለመሆን እስከደረሰ ድረስ ጥቂት ጥቂት እያለ በማደጉ እማልዳለሁ። ዘካርያስ ልጅሽ በዮሐንስ እጅ በመጥምቁ በመጠመቁ የምወደው ልጅ ይህ ነው ብሎ በመሰከረ በአብ ነጭ ርግብ አምሳል ወርዶ በራሱ ላይ በተቀመጠ በመንፈስ ቅዱስ እማጸናለሁ። ወይናቸው አልቆ ነበርና ወይን የላቸውም ባልሽው ጊዜ ውሃውን ወይን ባደረገው ከእርሱም በወጣው ኃይል አጋርነትን ባራቀበት ደዌያን ደዌያቸው ልዩ ነው የሆነውን ባዳነበት እማጸናለሁ። እንዲሁም እኔ ሕይወትን ከእርሱ ሻለው ከደዌ ኃጢአት ተጨንቄያለሁና ዘለምጽዳን ፈቅጃለሁ። ንጻ ብሎ ባነጻው በእርሱ ኃይል እማጸናለሁ። እኔ ደግሞ ከእርሱ ዘንድ ከነፍሴ ከሥጋ ርኩሰት መንጻት እሻለሁ። መጽሐፉን በቤተ ሳይዳ መጠመቂያ በተገናኘው ጊዜ ባዳነው ኃይል እማጸናለሁ። እኔም እንዲሁ ከእርሱ ዘንድ በጎ ስራ ለመስራት በመድከም ልምሾ የሆነው ልቦናህን እንክስና ያረታኝ ዘንድ እፈቅዳለሁ። የዕብራውያን ዓይን ባበራበት ኃይል እማጸናለሁ። እኔም ደግሞ እውነተኛውን የጽድቅ ብርሃን እንዳይ በኃጢአት የጨለማ ዓይን ልቦና ያበራልኝ ዘንድ እፈቅዳለሁ። ለብዙ ቤዛ በኃጥአን እጅ እንደ ሌባ በመያዙ እንደ ሌባም እጅ እግሩ በመታሰሩ እማጸናለሁ። እኔ ከኃጢአት ማሰሪያ ፈታ ዘንድ ከእርሱ ሻለሁ። በሊቀ ካህናቱ እንደ ባሪያ በጥፊ በመመታቱ በጭፍሮቱ እንደ እጅ በጲላጦስ ፊት በመገረፉ እማጸናለሁ። እኔም ከእርሱ ዘንድ ሻለሁ። ከወዲህና ከወዲያኛ መቅስፈት እድን ዘንድ ነው። በእግሮቹ በእጆቹ መቸንከር እማጸናለሁ። እኔም ደግሞ ከቅሚያ ከእግሮቼ ከመሰናክል ያድነኝ ዘንድ እሻለሁ። በመስቀል ላይ ራሱን ዘንበል አድርጎ ወደ አንቺና ወደ ዮሐንስ መመልከቱን ዮሐንስን የነጎድጓድ ልጅ አደራ በማለቱ እንዲህ ስለ አንተ ሆይ እርሷን እናትህ ናት፣ አንቺ ሆይ እርሱ ልጅሽ ነው፣ እኔም ከእርሱ ሻለሁ። አንቺም አደራ ይሰጠኝ ዘንድ እንዲህ ሲል ልጅ በደሙ የዋጀው ባሪያ ነው። እኔም እንዲህ ይለኝ ዘንድ ከእናትሽ ከሔዋን ባህሪ የተገኘ እናት እመቤቴ ናት። ከርቤ የተቀላቀለበት መጻጻ ከሐሞት ጋር በጠጣው አፉ እማጸናለሁ። ለእኔም ደግሞ ጥበብ የሚያናግረውን እውቀት የሚገልጸውን የንጹሕ ቅድስና የሚያስተምረውን የደስታ የሐሴት ጽዋ ያጠጣኝ ዘንድ ከእርሱ ፈቅዳለሁ። ነፍሱን ከሥጋው በመለየት ነፍሱን የጻድቃን ነፍስ ነፃ ለማውጣት ወደ ሲኦል መውረዱን እማጸናለሁ። እኔም ከኃጢአት ቀንበር ነፃ ያደርገኝ ዘንድ ከእርሱ ዘንድ እሻለሁ። በድር በፍታ ተጠቅሎ በመቃብሩ ውስጥ ገብቶ ሳይንቀሳቀስ 3 መዓልትና 3 ሌሊት በተቀመጠ ሥጋው
እማጸናለሁ። እኔም ለመውጣት ከማይቻል መዝጊያ ከተቆፈረ ከሲኦል ጉድጓድ እድን ዘንድ እፈቅዳለሁ። ዓለም ሁሉ በሚያድን በትንሣኤው እማጸናለሁ። እኔም ከመውደቅ ያነሳኝ ዘንድ ከመንቀጥቀጥ ልምሹ ከመሆን ያድነኝ ዘንድ እፈቅዳለሁ። ትጉህ መላእክት ሰማይ እያመሰገኑ ወደ ሰማይ ሰማይ በማድረጉ በአባቱ በእግዚአብሔር አብ ቀኝ በመቀመጡ እማጸናለሁ። እኔም ደግሞ በቀኝ መቆም ቅዱሳን በሚገቡበት ስፍራ ሰማያዊ ርስትን የከፍለኝ ዘንድ ከእርሱ ዘንድ እፈቅዳለሁ። ያልተገባሁም በመሆኔ ከልጅሽ ከወዳጅሽ ሰርግ የተለየሁ እንዳልሆን በአንቺ እማጸናለሁ። ወደ ልጅሽ ሰርግ በዓለም ለመግባት ዝግጁ አድርጊህም። መመኘቴ በፍርድ ይገባኝ ብዬ አይደለም፣ በአንቺ ጸሎት የልጅሽም ምሕረቱን ተስፋ መማድረግ ነው እንጂ። ለኃጢአቴ አለቅስላታለሁ አዝንማለሁ። የተሰጠኝ የሙሽርነት ልብስ ይኸውም የጥምቀት ድርብ በፍታ እርሱን ስላሳደፉ ለኃጢአት አለቅሳለሁ። ፈጣሪ ስለበደልሁ ብዙ ጊዜ ስላመነዘርሁ ስለ እኔም የተሰራውን ሕግ ስላጎደልሁ ትእዛዝ መጠበቅ ከእኔ ዘንድ ስለጠፋ አዝናለሁ። ለኃጢአት ያለቅሳለሁ። ሐሳር ጉስቁልና ስላለበሰች ደስ መሰኘት ያይደለ ፊት ማጥቆር እንደ ልብስ ስላደረገች ያዝናለሁ። ወየውልኝ ወየው አለብኝ። ሕጉን ትእዛዙን ስላልጠበቁ ኋላም ንስሐ ስላልገባው ወየውልኝ። የሰርክ ልብስ ስላለበሱ ወደ ሰርክ ማን ያስገባኛል? የንጉሱ መክሊት ስላላተረፉ ወየውልኝ። እጥፍ ድርብ ስላልሆነው መክሊት ጌታዬ በተቆጣ ጊዜ ምን እመልሳለሁ? የመብራት ቅቤ ስላላዘጋጀው ወየውልኝ። የሙሽራ ቤት ደጅ እንዳይዘጋ ብዬ አዝናለሁ፣ ፈራለሁ። በሰርጉ ቤት ሰዎች ስርዓት አልተዘጋጀሁና እስኪመሽም ድረስ በጽርዓት ስለቆየሁ ወየውልኝ። ከነገ እስከ ሰርክ ላገለገሉት ጌታ ዋጋቸውን በሰጣቸው ጊዜ እፍረት በእኔ ነው። ከጌታ ወይን ስፍራ ያላገለገልሁምና አባቴ የሰጠኝ ገንዘብ አለ ዘለለ በማለት ለተቸገሩ ለእኔ ወየውልኝ። እንደ ጎስቋላውንም ልጅ ከሩቅ አገር ሂዶ እሪያ ከሚመግበው በአሰር ቆሞ ሲመገብ እንደወደደ ሆነ። ለእኔ የተሰጠኝ መልክ ትቼ ሌላ ለእኔ ያልሆነውን ጥቁረት ለተቀበልሁ ለእኔ ወየውልኝ። የሰውነቴ ርኩሰት አጥብበት ዘንድ ነቃ አንብአ ለሌለኝ ኃጢአት የሚሰረይበት የንስሐ ትጋት ለሌለኝ ለእኔ ወየውልኝ። ነገር ግን ነፍሴ እግዚአብሔር ትእዛዝ ትፈቅዳለች፣ ሥጋ ፈቃድ ያሸንፋል እንጂ